ሰላም እንዴት ናችሁ? የቻናሌ ተከታታዮች እንደምንድናችሁ? እኔ ደህና ነኝ። ስለምትከታተሉኝ ወዳችሁ ፈቅዳችሁ ስለምታዩኝ አመሰግናለሁ። ስለ ነጃት አንድ ነገር ማለት ፈልጌ ነው። ነጃት ገፍታችሁ ምን ላይ ያደረሳችኋት? አሁን ጭራሽ ጸጉሯን ተላጭተዋለች። የክርስቲያን መዝሙር እያዳመጠች ትገኛለች። ከመክፈር በምንም አይተናነስም። ያው ግን እናንተ እባካችሁ ተወኝ እያለች ነው። ተወኝ፣ ብዙ ጤናዬን፣ እድሜን፣ ሁሉን ነገሬን አሳጣትታችሁኛል። ለአባቴ ልኖርለት። አባቴን በጣም ነው የምወደው። አባቴን ማስከፋት አልፈልግም። ለአባቴ በጤና ልኖርለት፣ ሳይቸገር አባቴ እንዲኖር እኔ መስራት አለብኝ። እናት ተውኝ እያለች ትገኛለች። ተዋተኝና እስኪ ደግሞ እሷ የምትለውን አዳምጠን እንመለሳለን። በተረፈ ከቻላችሁ አበረታቷት። ጥሩ ጥሩ ፍቅር ነገር ንገሯትኝ፣ ጻፉላት። በመሳደብ የማይሆን ኮሜንት በመጻፍ እዛ ጋር መላጣ ትሏታላችሁ፣ ትስቁባታላችሁ። ሙስሊሙ ሲገፋት ክርስቲያኑ ደግሞ እየደገፋት ነው። ክርስቲያኑ እንትን እያለት ነው። ይሄ የሃይማኖቷ የራሷ ጉዳይ ነው፣ አይመለከተንም። ግን እንደ እህት እኛ ሙስሊሞች የላይላ ሀይለላ እህቶች ነን። እንደ እህት እስኪ ከጎኗ እንቁም። ስህተት እንኳን ብትሰራም ከጎኗ እንቁም፣ ፍቅር እንስታት። 2 ዓመቷ ከእስር ቤት ከገባች ከወጣ ጀምሮ እንደገፋናት ነው ያለ ነው። እና እባካችሁ ፍቅር ስጧት። ከዚህ በላይ ባንገፋ ትላለው። በተረፈ ደግሞ ስለ አባቷ የተናገረችኋለ፣ ስለ ራሷ የተናገረችኋለ፣ እሱን እናዳምጥ። አንቺ መተሽ አይንሽ ማየት ነው የምፈልገው፣ ህልምሽ ሁሉ ኦኑን ወልሽ ምናምን ነው የሚለኝ። ብር እንኳን ለእጅ ካንሳ ስለው አልፈልግም ነው የሚለኝ። የኔ አባት የሆነ ነገር አድርጌልሽ እንደ ባልንጀሮችሽ መተሽ ወግ ማድረግ ታከም እንኳ ብዬ 300 ምናምን ሺህ ብር ስልክለት አሃዱ ብዬ አንበሳ ስርኤፍ ሰፖርት ያደረገኝን በነገራችን ላይ ማን ነው ከግማሽ ሚሊዮን ብር በላይ ለአክስት ልጅ የሚሰጠው? ሰርተክ እናትክን አስተዳድር ኖር ለቤተሰብ ነበር እኔ እየኖርክ የነበረው። እና የትኛውን እድሜ ልኖር ልጄ? አንቺ ብቻ ተስተካክለሽልኝ ሁሉም ነገር ተሳክቶልሽ መተሽ አይንሽ ማየት ነው የምፈልገው ብሎ ይሄው አባቴ እስካሁን ድረስ አልታከመም። እኔ እንኳ ሀገር ብገባ ሳይወድ በግዱ ጎትቼም ቢሆን አንቺ መተሽ አይንሽ ማየት ነው የምፈልገው፣ ህልምሽ ሁሉ ኦኑን ወልሽ ምናምን ነው የሚለኝ። ብር እንኳን ለእጅ ካንሳ ስለው አልፈልግም ነው የሚለኝ። የኔ አባት የሆነ ነገር አድርጌልሽ እንደ ባልንጀሮችሽ መተሽ ወግ ማድረግሽ ማየት ነው የምፈልገው ሳልሞት ምናምን ነው የሚለኝ። ታከም እንኳ ብዬ 300 ምናምን ሺህ ብር ስልክለት አሃዱ ብዬ አንበሳ ስርኤፍ ሰፖርት ያደረገኝን በነገራችን ላይ ለአባቴ ነው መታከሚያ ብዬ ላኩትኝ። ላክስት ልጅ ሳይቀር ማን ነው ከግማሽ ሚሊዮን ብር በላይ ላክስት ልጅ የሚሰጠው? ሰርተክ እናትክን አስተዳድር ብሎ ማንም ለራሴ ሳልኖር ለቤተሰብ ነበር እኔ እየኖርክ የነበረው። እና የትኛውን እድሜ ልኖር ልጄ? አንቺ ብቻ ተስተካክለሽልኝ ሁሉም ነገር ተሳክቶልሽ መተሽ አይንሽ ማየት ነው የምፈልገው ብሎ ይሄው አባቴ እስካሁን ድረስ አልታከመም። እኔ እንኳ ሀገር ብገባ ሳይወድ በግዱ ጎትቼም ቢሆን ይዤ አሳክመዋለሁ። የሚያመው ደግሞ ኪንታሮት ነው። ኪንታሮት ታውቃላችሁ? ኪንታሮት ደግሞ በሰርጀሪ ራሱ ለማውጣት በጣም ይከብዳል መሰለኝ። ውስጡ ላይ ነው ማለት ነው፣ እንደዚህ ከላይ ምናምን አይደለምና ደም ነበር የሚሸነው አባቴ ህፃን እያለው። እና እኔ እናት ነች፣ ለእናት አይደለም የወለደቻት ልጇ ባዳ ራሱ የእናትን ዋጋ የሚያውቅ ወንድም ሴትም ሁሉም የሰው ፍጡር ሁሉ ሊያዝንላት ይችላል። እናት ተቸግሪ ያለው እርዱ ብላ መታ ካለቀሰች እናቱን የሚወድ ሁሉ አያልፋትም። አባቴ ግን ለኔ ስስ ጎኔ ነው። ይቅርታ አባቴን ከእናቴ አብልጬ ነው የምወደው። እወደዋለሁ ብቻ ሳይሆን በጣም ነው የሚያሳዝነኝ። አባቴ በቃ ስስ ጎኔ ነው። ህፃን እያለ በእንጀራ እናት ነው ያደገው። ህፃን እያለ የኔ አባት እናቱ ሙታበት ገና ህፃን እያለ ነው የሞተበት አሉና የእንጀራ እናቱ ሆዱ እንኳን ሞልቶ እንድበላ አታደርገውም ነበር ያጎቶቹ ልጆች ምናምን ሲያወሩ። አባት ተብዬው ደግሞ አያቴ
ሚስቱን ይቺን ሁለተኛ ያገባትን ሚስቱን በጣም ይወዳት ነበርና ፎከስ አያደርግም ነበር አባቴ ላይ። እና እኔ ነኝ የመጣብኝን ነገር ሁሉ መቀበል የምችል ሴት ነኝ። ግን አባቴ እንዳዝንብኝ አልፈልግም። አባቴ እኛን ሲያሳድግ ዋጋ ከፍሏል። እነ ሰኢድ ወረባቦ ሀገር ላይ ነበር ዘምቶ እያረሰ ያሳደገን። ዝናቡ ፀሐዩ እየተደራረበበት በረሃ ላይ ድንጋይ ላይ ነበር ቂጣ እየጠፈጠፈ እርሻ እያረሰ እኛን ያሳደገን አባቴ። ቤታችንና እርሻችን በጣም ሩቅ ስለሆነ እርሻ የሚያርሰው እነ ሰኢድ ወረባቦ አቡፋኖ ሀገር ነው። የኔ ደግሞ ወደ ላይ ከፍ ይላል ባችሁ። እና ምሳ ምናምን ራሱ ገና የ6-7 ዓመት ልጅ ሆኜ ጭረቻ ነው ወንዝ ለወንዝ ውሃ ለውሃ እየተሞጫረቀው ነበር የሚሄደው። እብድ አለ ወጣት አለ ምናምን ብደፈር እንኳን ብዬ አልፈራም ነበር። እናም አባቴም ያለኔ አይሆንለትም፣ እኔም ያለ አባቴ አይሆንልኝም። እኔ አባቴ በጣም ነው የሚያሳዝነኝ። ይቅርታ አባቴን እወደዋለሁ ብቻ ሳይሆን በቃ ስስ ጎኔ ነው። በጣም ነው የሚያሳዝነኝ። አላቅም አንድ ቀን ባልንጀሮቹ እንግዲህ ሙስሊሞች ታውቃላችሁ ብዙ ጊዜ ወደ ገጠር ሽርጥ ምናምን ነው የሚለብሱት። አንድ ቀን እንኳን አባቴ በርበር ሽርጥ ገዝቶ ታጥቆ አያውቅም። አቅሙ እኮ አለው፣ አርሶ አደር ገበሬ ነው አባቴ። አይደለም ለልጆቹ ብር እንኳን አበድረን ብለውት ብር አበድሮ አመት 2 አመት ሁሉ አይቀበላቸውም። እነሱ እንካ ብለው ካልሰጡት እንጂ አንተ ያበደርኳችሁን ብር እንኳን ብሎ የሚጠይቅ ሰው አይደለም አባቴ። የሰፈር ሰው ሁሉ ቀጥ ብሎ ያየውም መሐመድ አህመድ ነው የሚባለው። በጣም ጥሩ ሰው ነው። እና በጣም ነው እኔ አባቴን የምሰሳለት። አላቅም ብቻ አባቴ ስስ ጎኔ ነው። እና ኪንታሮት በሽተኛ የሆነው ራሱ ታውቃላችሁ፣ እዛ ሙቅ ውሃ ነው የሚጠጣው። ያሮንቃ ውሃ ደህና ውሃ እንኳ የለ፣ የኬንዳ ውሃ ነው የሚጠጣው። ደረቅ ቂጣ ነው የሚበላው። ውረኔ ላይ እንግርች በረሃ ላይ ማለት ነው። በቃ አላቅም። እጁን ተንተርሶ ነበር አባቴ የሚተኛው፣ ሽርጡን አንጥፎ ቆዳው ላይ ነው የተኛ ያሳደገኝ። እና አሁንም አልሐምዱሊላህ እኔ በጣም በህይወቴ ደስተኛ ነኝ። የሰው ልጅ በቀኝ አይልም ጋይስ። የሰው ልጅ ፍላጎቱ ሙሉ ነው። ዛሬ ላይ አባቴ በኃይለኛው ታሟል፣ ትልቅ ሆስፒታል ገብቶ መታከም አለበት ብባል በቃ አላቅም። እንደዛ እንኳን እንደዚህ የሆነ ነገር አውጥቼ ለአባቴ ማደርግ